የሆነ ተቆራርጦ ይሰራል በጆከር አለቀ ይቀጠቀጣል። የመጨረሻ እኮ ፍርድ መጪው እኔ እኮ ነኝ። ውሳኔ ሰጪው ፍርድ ይሰጣል ብሩ የበላይ እንኳን የለውም። በቃ እዚሁ የበላይ አካል ፍርድ ሰጪው እኔ ነኝ አልኩ እኮ ዳኛው እኔ ነኝ። እምቢ ብሏል። ጆከርን ጥሩት ይባላል። በውስጥ ይጻፍ ስንት የሚላክል ይሄን ከሊን እርገጠው እንደዚህ ብሏል እንካፎቱ ይባላል። እዚሁ አንድ ቦታ ከገባ እዚሁ ትጠራለህ፣ እዚሁ ይፈረድብሃል፣ እዚሁ ትረገጣለህ፣ እዚሁ ጨርሰህ ትወጣለህ። በቃ አለቀ። እዚሁ ሰዓት ውስጥ ሁሉ ነገርን ጨርሰህ ትወጣለህ። ታገግማለህ። ከከበደ ከሶሻል ሚዲያ ወጥተህ ታገግማለህ። ህዝብ ይፍረድ የሚባልበት ቦታ እንኳን አለ። ላይቭ ላይ ደስ የሚል እኮ ሶል ህዝብ ይፍረድ። እኔ ከበፊት የነበርን አሁን ብዙውን ነገር እናውቃለን። በጣም ስለቆየን ህዝብ ይፍረድ ሲባል ትክክል የሆነ ነገር ሲያወራ አንድ ሰው እከሌ ይጨርስ አንድ ሰው ይወዛገብልህና ኮመንቱን አይቶ ደንግጦ የሆነ ነገር ይቀየሳል። ይህ ሰው ፈረደብኝ ብሎ የሆነ ይወዛገባል። አዎ እኔ አሁን ምንም ኮመንት ቢቆም ምን መስሎ አይታየኝም። ሚኪ አንድ ነገር የምነግርህ አሁን የሆነ አጀንዳ ቢነሳ ትክክል በአንተ በኩል ያለው ትክክል ብሎ ሲጽፉብህ እንዲህ ሰው በቃ ወንጀለኛ አደረገኝ ብለህ የሆነ ድንብር ትላለህ። ኧረ እግዚአብሔር ሲያመጣ ልቤ እንዲያደነድነው ነው በጣም ይሄም ሲለኝ ስል ምን አድርጌ ነው ስለ አሁን ልቤን ሊያጠነክረው ነው ይሄን ጉዳይ ያመጣልኝ። እግዚአብሔር ይመስገን ለሆነው ነገር ሁሉ። ስንት ያስቆሚያል የሆነ ነገር ሲባል ወጥቶ ሊተደፍታው ማለት እኔ እኮ አሁን የሚገርመኝ ስትሰደቡ የሆነ ነገር ስትባሉ ግን ትናደዳላችሁ። ቲክቶክ ላይ ነው ጭንቅላት መታስበው እኮ ነገ በዚህ ሶሻል ሚዲያ ቀጠለ የሀገር ሽማግሌ እሆናለሁ ለሀገር ሽማግሌ ብቁ እሆናለሁ ብለህ ነው ራስህን የምታዘጋው። ቄስና ሸክሸክ ተጫውታችሁ ስለምትመጡ ይህን የሆነ ነገር ስትተቹና ስትሰደቡ ትደነግጣላችሁ። እኔ አሁን በዚህ ሰዓት እዚህ እያወራሁ 30 ቤት ክሪስ ብራውን ፎቶ ዳ ያንተ ፎቶ እኮ አይደለም እሱ ያታን ቢጃማ ሁሉ አልብሰው መጡት። ታዲያ ህዝብ ነው ታዲያ አጋጣሚ ምንም ቢሆን እሱ ወይ እሱ ወዲያጅ ሆነ ስክሮል ሲያደርግ ቢያይ ያንን ፎቶ ቢያይ አሁን ቢያይ ምን ይላል? ወዲያጅ ሆነ የእሱ አድናቂ ሆነ የውጭ ዜጋ ያንን ቢያይ አሁን ወደ ክስ ምናልባት ሊያደርሳቸው ይችላል ባሉበት ሀገር ላይ። ስማ ጆካ የሆነ ጊዜማ መምጣቱ አይቀርም። ፎቶ የተሰቅሎ እየተረገጠ ነው። ምንድን ነው ወላሂ ይመጣል። አሁን በጣም በዝቷል። ሰሞኑን ይመጣል ብዬ አስባለሁ። ክሪስ ብራውን ቀጥታ ቲክቶክን ነው የሚከሰው። ሲዘቀዘቅ ለምንድን ነው ዝም የምትለኝ? እዛ ትንሽ ከባድ ነው። እነዚህ ሰዎች መርምረህ ካሉበት አምጡ። ባይ ዘ ወይ አሁን ቲክቶክ እኮ እያንዳንዱን ሎኬሽን አለው፣ ያለበትን ያውቃል፣ እንቅስቃሴን ኤቭሪቲንግን ያውቃል። ታውቃለህ ቲክቶክ ማለት በጣም ሎኬሽን ማለት ለምን መሰለህ ሶል አሁን አንተ ቆይቷል ብዙ አሁን ብትሰደብ ምን ብትባል አይተህ ታልፋለህ። ያ ምን አርጌ ነው 10 ሰው እኮ ባለጌ እኮ ናቸው። ምን እንደሚያደርጉ ልንገርህ። አሁን ከዚህ ስትወጣ 1000 3000 ሰው ይዘህ ስትወራ ቆይተህ ስለ ጉዳዩ 20 ሰው ይዘው ዘቅዝቀው ስታገኝ የሆነ ሲለጠልጥ ስታገኝ ቀጥታ ያ ሰው ጆይን ብሎ ሲገባ ስንት ሰው ይገባል? 1000 2000 ሰው ይገባል። ቆም ብለው ዘቅዝቀው ሰው ይሰድባሉ። ባይ ዘ ወይ አሁን እንኳን በፎቶ መዘቅዘቅ ቪው ጠፍቷል ጆ እንትን አሁን በእንትን አጀንዳውን ያነሱብሃል። በቃ አጀንዳው ይነሳና ሌባ እንደሆንክ እዛ 5-6 ሆኖ ገስት ላይ ሲዋሩት በቃ ይሄ ነገር ይሄን አሳምኜ እወጣለሁ ስትል ይባዛል። ሳይዘቀዘቁ በፊት ጥራ ቢሉ ነው በቃ ይጠራ ከተባለ እዛ ላይ ቪው አለ። በቃ
እንዴ ከዛ ሁሉም ስክሮል አድርጎ ነው አሁን አይቶ ምናምን የሚያልፈው። ብቻ ከባድ ነው ያለው ነገርና አንዳንድ ጊዜ ስትሰደቡ ዝም ብላችሁ አያታርጋችሁ ማለት ነው። ወይ ሌላ አከፍላችሁ ታታችሁ ስነ ልቦና ቆራጭ ያ እና ሶኬ ሚኪሻ አሁን በኋላ በቃ አንተ ተናግረሃል። ህግ ይጠይቀኝ። ህግ ከህግ የሚያመልጥ ምንም ነገር የለም። ህግ አስከዛው እኮ ሰሞኑን ጠፍቶባችሁ በቃ ህግ ነው ህግ ነው ህግ እንታይታ አላህ ይስጥር። ለማንኛውም እኛ በሳቅ ነው ስራችን። እኔ አጀንዳ ያሳጣኝ። ሁለተኛ የአጀንዳ ከጠፋ እኮ የመዲያም ልጆች ራሱ መስራት የነሱ ዱዓ እኮ ነው እንደዚህ አይነትን አጀንዳ የሚያመጣ እነሱ ዱዓ። እዚህ አሁን ጆከር ሰማ ሴትዮዋ እኮ ቆሌ አይወዱም አይ ልጅ ብላ እኮ ከዚህ በፊት እኮ ተችታኛለች። ከሳት ነበር እኔ አሁን ተነግሮኝ ነው። ማነች ሴትዮዋ? ጌታን እኔ 46000 ጊፍት እኮ ሰጣኛለች። እኔን ቤቷ ሄጄ ቪዲዮ ሰርቼ እንዳይፖስት አድርጋ የለ እንዴ? የሚገርም እኮ ነው። እኔ ሰይጣን አይወደኝም ድሮ ቆሌ አይወደውም ምናምን ብላ አዱዬ አውሪኝ ወይ እንዴት ናችሁ? እንዴት ነሽ? ዝም አልሽ እኮ ቃል እየሰማሁ ነው። ሚኪዬ ደህና ነች? የድሮ እኮ የቲክታክ መስራቾች እኮ አይናፋር ሆነዋል። ወይ በጣም ታዲያስ ምንም በቃ አያወሩም። ሁሉ ነገር ግራ ገብቷል። ግራ ገብቶኝ ነው። አንተ ሰው ወይ እንደሚዘጋ እንዴት ነሽ? እኔ ነኝ እንዳልወደም ያልኩት ሴትዮዋ እንጂ እኔ ግን ቃል ሶልን እንፈራለት በካርቶን ነው። እኔ ካርቶን ሸከም ነው ቆይ ላሸክም ቢሉኝ ነው። ሌላው ሁለት ካርቶን አምጣቷል ተብለህ ክስ እንዳይመጣብህ ነው የምፈራው። እኔ ግን ሰው ለምትከሰስበት ቀን የተቀደደ ካርቶን ይዞ ነው የመጣው ቢሉኝ ነው። ሌላው ምንም ቢሉኝ ነገር የለም። ሶል እኮ ይሳደባል። አንቺ ምን የማይናገር መስሎሽ ነው? ሲቀጥል አይገባም። አሁን ሀቢባ ቤት ቢጠራ ይገባል። አሁን ጠፍ በራሴ ገብቼ ለምጠራው ብዬ ነው እንኳን እኔ በጣም ያሳቀኝ ሶል እኔን ንቃይ ነው ከኔ አልተበደረች ያልከው በዚህ ችግሬ ይሄ ሲያልፍ አወራው ነው በቃ ያሳቀኝ በጣም ያሳቀኝ። ለምን ከኔ ከፋሲካ ተበድራ ነው? ለምን ንቃይ ነው አንተ ግን እኔ ነግሬሃለሁ ፋሲካ ጋር ሶል እንዳትቀልድ እንደ ድሮ ቀልድ ምናምን እንዳትቀልድ ያ አንተ ተራገጠ ፋሲካ ማሻአላ እናንተ እንዴት እናንተ ኮሜንት ሲጽፉባት ብቻ ሆነች እኮ በቃ ተዋልኩ። ኮሜንት ጽፉ አትቀልዱ፣ አትተው እንዳትነኳት ምንም ቀልድ ምናምን እንዳት አይ በጣም ከባድ እኮ ነው። አስበው የተጎዳች ሰው ነች። እግዚአብሔርን ሜካፔን ተቀብቼና ውጌን አድርጌ መጥቼ ረግጣቸዋለሁ ስትል ማመናቃት ትላለች እኮ ማለት በዚህ ፊቴም አልችልም ማለች። ስማ ጉቺን እየሄደችባት ነው የሆነ አንበሳ ወረደላትና ምን እንዳለ ታውቃለህ? የኔ ቆንጆ ስሳይ ሆንሽኝ ትላንት ስናስታርቃቸው ምን እንዳለች ልንገርህ መጨረሻ ላይ እንደውም አብረን ምናምን እያለች እኮ ነው ጆከር። ከዛ በመሀል አንበሳው ሲወርድላት የዋህነቱ አይታ የኔ ቆንጆ ስሳይ ሆንሽኝ። የፀጉሩ ማስታወቂያ ላይ ሰምተሃታል አይደል? እሱን ሰምቼ ነው በሰዓት ልጅት 2000
ምሽርጥ እንደ ሰው እኮ ባንድ ሻት ተከራከርም አለች። ምሽርጥ ለልዴት ምሽርጥ ያበደረችሽ ነው ወሰርሽው ተልቆም ጆከር ልጅን ፈተሽኩት ያለችው ልጅን ለሷ ጥየላት እጅ 3 ቀን ነው 4 ቀን ኢትዮጵያ ጥየው ኩላሊቷ አለ እንደ ብዬ ቼክ አደረኩት። ፋሲካ በጣም የመጀመሪያ ቀን የሰራችው ቪዲዮ እንዳለ ሶስት ቀን ደጋግሜ የተኛው ህልም መሆኑን ለማወቅ ህልም አለመሆኑን ደጋግሜ እየተነሳ ፊቴን በዋ እየታጠብኩ መልሼ ተኛው። ደጋግሜ የተኛው ህልም አይደለም ማለት ነው። እኔ ላይ ማርያምን ጥራት ሼር አድርጉላት። ህልም አይደለም ደጋግሜ የተኛው 3 ቀን ደጋግሜ የተኛው ህልም አይደለም ሆኗል አለች። አለች ደግሞ የምር እኮ ሶስተኛ ቀን ላይ ነው የመጣችው። አንተኔ ፋሲካ ያዋመኗን ያወኩት ለምን ታውቃለህ? እኔ ክፉ አልናገርሽም ፈጣሪ ይፍረደኝ እንደዚህ ያን ሁሉ ነገር አልከሽልኝ ክፉ አልናገርሽም ትላታለች። አስበሃል? ግን ያለችውን አልሰማህም እንዴ? ቆይ ፋሲካ ይሄን ካራክተር አሁን ጆካ እንደው በመድኃኒዓለም ወንዱ ይሄ ባሏ ላይ ትኩረት ቢደረግ ባሏ እኮ ነው ሁሉም ካራክተር የሚጽፈው። ይሄ ደራሲ ነው ፊልም ድርሰት ላይ ምናምን የሚሰራ ነው። እሷ ተውኔቱንና ወሬውን ነው የምታደርገው። ባሏም ላይ ትኩረት አሁን እየተደረገ አይደለም። እውነቴን ነው። ባሏ ደራሲ ባሏ የት ነው ያለው? ባሏ አብሯት እኮ ነው ምን ባሏ ምን እንትን ካራክተሩ ደራሲ ነው፣ የፊልም ደራሲ ነው። ፊልም ነው የሚደርሰው። በቃ ፊልም ነው እና እሷ ላይ ባሏ ላይም በቃ ትኩረት ቢደረግ ሚዲያው ላይ ያ ከጀርባማ ሰው አለ ሲረዳት የነበረ ብቻውን ይሄንን አላውቅም። ኧረ ሚዲያውም ላይ መረጃውን እያጠናከርኩ ነው። ያው ሙሉ በሙሉ መረጃውን ስደርስበትና እጅ ላይ ሙሉ የሆነ ነገር ሳገኝ አሳውቃለሁ ለማህበረሰቡ። ያን ጊዜ አንተም ትቀጠቀጣለህ። እስከዛ ጥርስህን በሚሆነው ነገር ከዚህ ምንም እንዳይመስልክ እግዚአብሔር የሚያሳስብ ነገር ምን አሁን ይኸውላችሁ ቃልዬ ተለማመድ እኮ አልኩ። ዲጃችን ሴትየዋ አቅም አላት። አሁን ሁሉንም ትኩረት ወደ እኔ እያስደረገች ነው። 70 ምናምን ሚሊዮን ነገር ወስዳ አቅም ማይኖር እዝማራ ሶሻል በነገራችን ላይ ኔትወርክ ነው እየቆየ ነው የኛ ድምጽ የሚደርሰው። የኛ ድምጽ ጆካ ሪፖርት እያደረጉበት ነው። ኮፒ ሊንክ አድርጉለት አንድ ጊዜ ሁላችሁ። ኮፒ ሊንክ አድርጉለት። እየተቆራረጠ 70 ምናምን ሚሊዮን በልታ አቅም አታስተኛለች ላይኖራ የባህሬን ቆይ ሶል ነበር ብዙ ቋጭ በራ ባህሬን ሶሻል ሚዲያውን የኛው ሁሉም ደፍድፈው ወደ እኔ የሚያመጡትም ሆን ብለው ወጭ ይኖራሉ። ጉዳዩን ወደ ሌላ ጉዳይ የሚወስዱ ሽፍት ለማድረግ ይሄ ፓውሉንም አሉ ስንማ ተዳብሮ ከጀርባ የሚሰሩ አሉ እየተባልክ እኮ ነው ሰውዬ። አሁን አንተም ጋር እኮ ትልቅ ችግር አለ። ቆይ እናወራበታለን። ለማንኛውም ቆይ እስኪ በጣም አንተ ራሱ ራስን ጠብቅ ሚኪ ጌታ። በቃ አሁን እኔ አንድ መፍትሄ ልንገርህ። ከጀርባ ቆይ አዳምጠኝ። ከጀርባ ያሉትን ለማግኘትም ሆነ ሀቅ እንደወጣ በቃ አንተ ተራጋጭ መሆን አለብህ። በዚህ ሳምንት ከሞት ከእንትን ከመነሻ ብልግና ይላል የኛ ህጉ። እዚህ የቲክታክ ህግ ልንገርህ። ከመነሻ ብልግና የመጨረሻ ፍርድ ሞት የሚያደርስ ረገጣ ራስን ለማስከበር ይህን መራገጥ አለብህ ይላል ምዕራፍ። ያንተ ሰውዬው አይሰማውም። የለም እኮ ኔትወርክ እኮ የለም። ስማ ያንተ ህገ መንግስት ነው እየሰማህ ነው። ሪፖርት ደግሞ እየተደረገ እኔ በጭራሽ ወጥቼ ማንንም አልሳደብም። እግዚአብሔር የጭንቃ ማላጇ መቤቴ ለማዳን ሚኪ አዳምጠኝ። አንተ ችግር አለብኝ ስጣለው ቮይስ አረግልሃለሁ። በቁል ሚውት አረግና አዳምጠህ መተህ ላስ
ጽፌ ልክልሃለሁ። ማሪ በቃ የሚያደነዝዝ በቃ ደራሲ ኧረ ሴትዮዋ 3 ቀን ብትራገዝ ሴትዮዋ ካለችበት ትመጣለች። ካለችበት ጉድጓድ ያልኩህ የረገጣ ጤሪራ ይዞ ይውጣ። አዲስ ተራጋጭ እኮ ሲስተሙን ራሱ እኮ አይችልበትም። የሰደር ስድር ነው የሚሳደበው እኮ አዲስ ተራጋጭ ሆነ ከመጣ ከባድ ነው፣ ይከብዳል። ደረቅ ነው ሰው ስለለመደው እኮ የማንም ይመስላል። ባለቤቷም ላይ ትኩረት አድርጉ፣ እባካችሁ ባለቤቷም ላይ ትኩረት አድርጉ። ፎቶ የለም እንደ ሚኪ የሰውየው ፎቶ የለም አለው ውዴ አለው። ለማንኛውም ሚኮ እባካችሁ ባለቤቷም ላይ ትኩረት። መልካም ቀን ይሁንላችሁ። እሺ ግናለን። በተለይ ከወንድሜ ጎን የሆነችው አመሰግናለሁ። እንዴ ግድ ነው፣ ግዴታችን ነው። መቤቴ ነው ግዴታችን። ኦፍ ኮርስ በዚህ ሰዓት ተጎኑ ካልሆነ ግዴታችን ነው። ሚኪ ተነጋግረናል። የቴድሮስ ሱሪ የት ካንተ ከፈታህ አለቅ። ማይሆነው እንዴት ተብሎ ሶል ሴትዮቱ ግን ምን ብትሆን ይሆናል? አረብ የሶል ማለበት ሶል ምን ያህል ብትልቅ ምን ያህል ተናገረች እኮ እሷ። ቆይ ልጨርስ። ምን ያህል ብትልቅ ነው? መቼም ከፍ ብሎ ወደ ላይ ነው የሚያይ ብላ ነው እንጂ ይሄን ያህል የራቀች እኔ አንተን ቢያደርገኝ የመጀመሪያ አሮጎራቶ ምን አንተ እኔ አካሄድ ባጨርሽ ይሻል። አካሄድ ወረደት አካሄድ። ሴትዮዋ ተናግራለች። እኔ ይሄ ልጅ በጣም ነው የሚደብረኝ ብላለች። ይሄ ልጅ በጣም ነው ቆሌ አይወደውም ብላለች። እኔ ቪዲዮ ድሮም ዝም ብዬ እንደ ጠንቋይ ገምቼ ነው በቃ እኔ አሁን ያም ቪዲዮ የሰራው። ግን እውነቱን ተናገረች። ፋሲካ እውነቱን ተናገረች። ይሄ ልጅ ይደብረኛል ብላለች። አትወድም ብላ ነግራኛለች። ፋሲካ መጀመሪያ አልነገረችኝም ያው